ቆንጆ ናት። አፍላ 15 ዓመቷ ነው። ጎረምሶች ሳያዩት አይናቸው ይጎለጎላል። ጎልማሶች አይተው ይመኟታል። ወንዶች ይከጅሏታል። ሴቶች ደግሞ በቅናት እንደ ሽንኩርት ይልጧታል። አንድ ቀን እንዲህ ስል ጠየቅኳት፣ እኔ እምልሽ ማግባት የምትፈልጊው ባል ምን መስፈርት እንዲያሟላ ትፈልጊያለሽ አልኳት። እሷም በፍጥነት መለሰችልኝ፣ የተማረ መሆን አለበት፣ ማስተርስ ያለው ቢሆን ደግሞ ይመረጣል። ከተቻለ የግል ቢዝነስ የሚሰራ ኢንቨስተር ቢሆን በጣም አሪፍ ነው። ካልሆነ ግን አሪፍ ደሞዝ ሊኖረው ግድ ነው። መኖሪያ ቤቱ ጂ+2 ቢሆን ደስ ይለኛል። ከጂ+1 በታች ግን አልፈልግም። መኪና በጣም ነው የምወደው። አሪፍ መኪኖች ቢኖሩት አሪፍ። ካልሆነም ግን ከተጋባም በኋላ እኔ እንዲገዛ አድርገዋለሁ። ሙድ የገባው ቢሆን ደስ ይለኛል። ሁሌ ግን የሚቅም የሚጠጣና የሚያጨስ መሆን የለበትም። ጨዋታ የሚያውቅ ሁሌ የሚያስቀኝ። ቁመቱ በጣም እንዲረዝም አልፈልግም። እኔ አጠር ስለምል በጣም እንዳይበልጠኝ። ደረቱ ሰፋ ያለ ሆኖ ቦርጭ የሚባል እንዲኖረው አልፈልግም። ጸጉሩ ፍሪዝ ቢሆን በጣም ደስ ይለኛል። ድሪድ ቢሆን ደግሞ ነፍስ ነው። አይኑ የሚያምር መልኩ ጸይም መሆን አለበት። በጣም ቀይ ወይም በጣም ጥቁር ወንድ አልወድም። አለባበሱ ዘናጭ መሆን ግድ ይለዋል። የሚወደኝ የሚንከባከበኝ ሮማንቲክ የሆነ በሳምንት ቢያንስ 2 የሻማ እራት ያለበት ሆቴል የሚጋብዘኝ ቢያንስ በወር 2 ጭፈራ ቤት የሚወስደኝ ከበዓላትና ከልደት ቀን በተጨማሪ ስጦታ እያመጣ ሰርፕራይዝ የሚያደርገኝ ፍቅር የሚያውቅ በተለያየ ቁልምጫ ስም የሚጠራኝና ታማኝ ከኔ ውጪ አንዲትም ሴት ዞር ብሎ የማያይ። በቃ ይበቃል አልኳት እንደማታቆም ስለገባኝ። እንዲህ አይነት ወንድ እንኳን ኢትዮጵያ ውስጥ ቀርቶ አስቴር አወቀ ዘፈን ውስጥ እንኳን አይገኝም አልኩ በውስጤ። ለሷ ግን ምንም አላልኳትም። ከ10 ዓመት በኋላ ሳገኛት 25 ዓመቷ ነበር። አላገባችም። ከዩኒቨርሲቲ ተመረቃ ስራ ይዛለች። ጥቂት ቦይፍሬንዶችን ይዛ ለቃለች። አሁንም ታምራለች። እንደ ድሮ ግን የሰው ሁሉ አይን ማረፊያ አይደለችም። መልሼ ያንኑ ጥያቄ ጠየቅኳት፣ ማግባት የምትፈልጊው ባል ምን አይነት ነገሮችን ማሟላት አለበት ብዬ። እሷም የማፈቅረው ሰው መሆን አለበት። ፍቅር ከሌለ ላገባው አልችልም። ከማልወደው ሰው ጋር አንድ ቀንም ላድር አልችልም። ታማኝ እንዲሆን እፈልጋለሁ። እንዲያከብረኝ እፈልጋለሁ። ጥሩ ስራ ቢኖረው፣ ማንበብ የሚወድና በሐሳብ የምንግባባ ቢሆን ደስ ይለኛል። ቆንጆና ሀብታም ከሆነ ጥሩ ነው። ካልሆነም ግን አብረን ሰርተን መለወጥ እንችላለን። ዋናው መግባባት ነው። በተረፈ ቤተሰቡን የሚወድና የማይዋሽ መሆን አለበት። ወንድ ሁሉ የማይታመን ሆነብን እኮ። ዋናው የሚታመን ከሆነ ሌላው ችግር የለውም አለችኝ። ይገርማል፣ ጊዜው በጣም ይሮጣል። ከ10 ዓመት በኋላ ስንገናኝ አሁንም አላገባችም። 35 ዓመት እያለፋት ነበር። ደግሜ ያንኑ ጥያቄ ጠየቅኳት። ማግባት የምትፈልጊው ባል ምን አይነት ነገሮችን ማሟላት አለበት? ትንሽ አሰብ አደረገችና የምግባባው ሰው ከሆነ ሌላው ችግር የለውም አለችኝ። መልኩ፣ ጸጉሩ፣ ሀብቱና ዕውቀቱስ አልኳት። ወንድ ልጅ ደግሞ መልክ ምን ያደርግለታል? ከቺምፓንዚ መለስ ካለ ችግር የለውም አለችኝ እየሳቀች። ከ10 ዓመት በኋላ ሳገኛት አግብታ 2 ልጆች ወልዳ ነበር። ባሏ አጭር፣ ጥቁር፣ መላጣና የከባድ መኪና ሹፌር አይነት ቦርጭ ያለው፣ ሱሪውን ቦርጩ መካከል ላይ የሚታጠቅ፣ ሁልጊዜ መላጣውን የሚያልበው ዝጋታም ነገር ነው። እንዴት ነው ተወጇለሽ አልኳት። ምን ማለት ነው? ትዳር አይደል? ማለቴ ድሮ የነገርሽኝ አይነት ሰው አይደለም ብዬ ነው። ያኔማ አየር ላይ ነበርኩ። እድሜ መስታወት ነው፣ ብዙ ያስተምራል። አሁን ተምረን ልብ ገዝተን ነው አለች ተከዝ ብላ። ነገር ግን ሁሌ የማይቀያየር አንድ መስፈርት ነበረሽ፣ ታማኝ መሆን አለበት ትይኝ ነበር። ባልሽ ታማኝ ነው ስል ጠየቅኳት። ታማኝ እግዚአብሔር ብቻ ነው። በቃ ግን ትዳር ስለሆነ ከማይታመን ሰውም ጋር ቢሆን መኖር ትለምዳለህ። አየህ፣ አሁን የገባኝ ነገር ትዳር ማለት ልክ እንደ ፖለቲካ ነው። ፖለቲከኞች ውሸት እየነገሩን አብረን እንደምንኖር ትዳር ውስጥም ይሄ ያጋጥማል አለችኝ። በትዳርሽ ደስተኛ ነሽ አልኳት እያዘንኩኝ። ደስታ አንጻራዊ ነው። በልጆቼ ደስ ይለኛል። ትዳሬን አከብራለሁ። በተረፈ እየኖርኩ ነው አለች ፈገግ ብላ። በዛች ቅጽበታዊ ፈገግታ ውስጥ የጊዜን ኃይለኝነት አየው። ጊዜ ነው እንጂ ቁም ነገራም ባላባትነት አያኮራም እንዲሉ አበው።